ኢየሱስ ያድናል እያልኩ የሆነን ሰው መጥቼ ኢየሱስ ያድናል እያልኩ አይ ካለ እግዚአብሔር ያዘጋጀውን የማዳን ፕሮግራም ማክፋፋት ማለት የኢየሱስ ደም ነው ኃጢአት የሚያስተሰርየው እያልኩ አይ እንትናም ካለ የኢየሱስ ደም ላይ መቀለድ ማለት ከኢየሱስ ውጪ ያዳኝ የለም። ይሄንን ነው መሰክረው። ወደፊትም ማውራው ይሄ ነው። ክብር ተጠቅልሎ ለኢየሱስ ብቻ ይሁን። ኢየሱስ ጌታ ነው። ኦኬ እሺ፣ አሁን ደግሞ ወንድሞችን ትሰማለህ። እስቲ ኤርሚ ወደ አንተ ልምጣ። እስቲ እንዴት ናችሁ? ቴዲ አንድ ነገር ዝም አንድ አረፍተ ነገር ቴዲ መዝሙር ቢቀድም ደስ ይለኛል። ታላቅ አገልጋይም ስለሆነ እሱ ይቅደመኝና ግን ወንድሜ እንዳልክ ቅድም በብሉይ ኪዳን ልጄ አይልም እግዚአብሔር ብሎ ነበረ መሰለኝ። ክርክር አቁም ኤርሚያስ፣ ስለ ኢየሱስ አውራ። ስለ ኢየሱስ ብቻ ከአንተ መስማት እንፈልገው። አይ ምትል ከሆነ አቁም። እኔ አልፈልግም ሌላ ወሬ። ኤርሚያስ ኢየሱስን ስበክልኝ። ዚባዚን ተራክ ምናምን እንትና እንደዚህ አይመችም። ኢየሱስን ትሰብካለህ፣ ስበከው። ቴዲ ባይዘ እኔ ወጣ አቋሜ ነው። ከኢየሱስ ውጪ ከማንም መስማት አልፈልግም። አለቀ። የሚያድን ኢየሱስ ነው። ተረት ምናምን አይመቸኝም። ኢየሱስ ብለህ ጀምር፣ ኢየሱስ ብለህ ጨርስ። አለቀ። አይ ካልክ በክብር ለሶስት አውሩ። ኢየሱስ የሚወራበት ብቻ ነው መቆየት የምፈልገው። አለቀ። ጨርሻለሁ። ኢየሱስ የማይወራበት አልቆይም። የምሬ ነው ቴዲ፣ አልቆይም። ደስ አይልም ሌላ ነገር መስማት። ቆይ እንደዛ አልፈልግም ሌላ ነገር መስማት። እኔ ስለምን ስለ ኢየሱስ ካወራ ነው የምቆየው። አይ ካልክ በጌታ ፍቅር ወጣለሁ። ለሶስት ቆንጆ ውይይት አድርጉ። አይ ፖለቲካ ተስራ። ቆይ ተረጋጋ። አይደለም ስለ ኢየሱስ ታወራለህ አታወራም? ኤርሚያስ ስለ ኢየሱስ ታወራለህ አታወራም? ስለ ኢየሱስ ካላወራ ለሶስት አውራ። ኢየሱስ ብለህ ጀምር። ያን ቃል ቻለው አውራ። ያን ቃል አውቃለሁ ግን ቻለውና አውራ። እንዳልኩ ተረጋጋ። ቅድም ራስህን አንተ እኮ ስትናገር ብዙ አይነት ግድ ኤርሚዬ ጥራ ወይንስ ቆይ አይደለም እንዳልክ አሁን እኮ ቅድም አንተ ስትናገር ቆይ ብዙ አይነት ኢየሱስ አለ አልክ አላልኩም? በአንዱ በኢየሱስ የተለያየ አስተምሮ ነው ያልኩት። እና ኢየሱስ አልካ እኛ ኢየሱስ እያልክ ነው ያወራው። ኖ ኢየሱስ አንድ ነው። አስተምሮ ኢየሱስ ላይ የተለያየ ብዙ አይነት ኢየሱስ የሚል ካፌ አልወጣም ቴዲ። ያልኩት ኢየሱስ አንድ ነው። በአንዱ በኢየሱስ በኩል የተለያየ ትምህርት አለ ነው። አለቀ። ከኢየሱስ ውጪ ስለምንም ነገር መስማት አልፈልግም። ተረት ከጀመረ እወጣለሁ። ደስ አይለኝም። እኔ ተረት አልወድም። ኧረ ተረጋጋ። ቆይ እንዳልክ ምንም የምረጋጋው ነገር ያንተ ስብከት እኮ ለሱ ተረት ነው። የሱ ልክ ተረት እንደሆነ ሁሉ አላውቅም። እኔ መጽሐፍ ቅዱስ መጽሐፍ ቅዱስ ተረት ነው ብሎ ካመነ ይመቸው። አንተ ተረት ነው የምትለው አሁን ያንተ ቴዲ እኔ ጭቅጭቅ ምናምን ዲቤት አልወድም። ስለ ኢየሱስ ያወራል። ሁላችሁ በቤታችሁ ሪኩዌስት ልካችሁልኝ ስለመጣችሁ እንጂ በቤቴ ቢሆን እንዴት እንደማወያ አውቃለሁ። ያው እንደዛ በቃ ቴዲ እኔ አቋሜ ነው። ስታንድ ነው ቴዲ፣ ይሄ ስታንድ ነው። አለቀ። ስታንድ ነው። አቋም ነው። አቋም ትደግፋለህ። ና ብዙ ለምታርከ ግድ የለም። በቃ ና ወንድም በቃ ሂዱ። የተናገርኩት ነገር አለ እንዴ? በቃ ሂዱ አለ። ምን አጥፍቼ ነው? እኔ አሮ ነው። እኔ እግዚአብሔር ይርዳው። ግን እውነቱን ለመናገር በጣም እግዚአብሔር ይርዳው። እኔ እግዚአብሔር መንፈስ እንደዚህ አይደለም። እኔ እስከማውቀው እንደዚህ የእግዚአብሔር መንፈስ እንደዚህ አያረግም። እርጋታ ይፈልጋሉ እኮ አይደል? እኛ አሁን በዓለም እንኳን ያለን ሰዎች በጣም የተረጋጋን ሰዎች ነው። ሁለተኛ የኔ ጥፋት ካለ እንነግረኝ ነው። ያንተ ጥፋት። ሁለተኛ የሌላውን ሰው ማጥላላት is not እንትን አይደለም። ያንተን ትክክለኛነት አያሳይም። ሰው ይታዘባል፣ ያያል፣ ያደምጣል። ይሄ እንዴ እንደዛ አይደለም። እኛ ታዲያ እንዴት እንምጣ? እኛ ስለ ኢየሱስ ልናወራ ነው አክቹአሊ መጣ ነው። ግን ያው ስለ ኢየሱስ ያው ሁለታችንም መጽሐፍ ቅዱስ ስለያዘ ቅድም በብሉይ ኪዳን እግዚአብሔር ልጄ ብሎ አያውቅም ብሏል። ግጥም አድርጎ እግዚአብሔር ልጄ ብሏል በብሉይ ኪዳን። እንደው አንዳንድ ወንድሞቻችንም ይነሱና ብድግ ይሉና መጽሐፍ ቅዱስ ላይ እንዲህ የሚባል ነገር የለም ይላሉ። መጽሐፍ ቅዱስን ላይክ ምንድነው ይሄ በመጽሐፍ ቅዱስ የሆነ የምትሰራው እንደ ባዮሎጂ አለ ማስተር ሰናይ። በነገራችን ላይ ፖለቲከኞች እንዴት እንደማዋየት አውቃላችሁ? ጀስት ሪኩዌስት ልካችሁ መታችሁ የኔ ብቻ ነው ትክክል፣ የእናንተ ትክክል አይደለም፣ ሌላውንም መስማት አለብህ እኮ።
አንደኛ ጎበዝ ሰባኪ ሌሎቹ ከሱ በተቃራኒ ያሉትን በደንብ ያደምጣል። ጎበዝ ሰባኪ ዝም ብለ የለብለብ ምናምን አለም አራነ ተብሎ ገባ አሜን እንደዛ አይደለም። እኛ እዚህ እንደዛ አይደለም የመጣሁት እኮ። እንደውም ጎበዝ ሰባኪ ከሱ ቃላቃሉም ህመምተኞች እንጂ እኮ ጤነኞች መድኃኒት አያሻቸውም ይላል። ኦኬ አንተ ከረገጥከው ምድር ውጭ ያሉ ሰዎች ህመምተኞች ናቸው ብለህ የምታስብ ከሆነ መድኃኒት ያስፈልጋቸዋል ካልክ ማድመጥ አለብህ። ምንድነው ሰዎች የሚያወሩት? ምንድነው የሚናገሩት? እንዴ ተቸገርን እኮ የለብለብ እንዴት ነው? ኧረ ተው ጎበዝ እንስማ ባልን እኔ በክርስቶስ ኢየሱስ የማምን ክርስቲያን ነኝ እና ፕሮቴስታንቲዝም የሚሰበክም ነገር የለውም። ባጭሩ ልሰብክ ሳይሆን ክህደት የሆነውን ክህደት፣ እውነት የሆነውን ደግሞ እውነት መሆኑን አረጋግጬ ማለት ስለምፈልግ ነው። ሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ የሆነ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንል በአካል ሶስት የሆነውን በመለኮት አንድ የሆነውን አምላክ እየጠራን ነው እና እኛ ኦርቶዶክሳውያን በጣም በሚገርም ሁኔታ ትምህርተ ሥላሴ ከሁሉ በላይ የምናውቀው ከሁሉ በላይ የተረዳን አማኞች ስለሆነ በነገረ ክርስቶስም ጭምር አንሳሳትም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ለእግዚአብሔር አብ የባህሪ ልጅ ቢሆንም ኦኬ ልጅነቱ ልክ ይስሐቅ ለአብርሃም ልጅ እንደሆነ አይደለም። ለዛም ነው በመጽሐፈ ቅዳሴያችን ላይ በጣም ደስ በሚል ሁኔታ እግዚአብሔር አብ ለወልድ አባት የሆነው አብርሃም ለይስሐቅ አባት እንደሆነ አይደለም፣ ይስሐቅም ለያዕቆብ አባት እንደሆነ አይደለም ብሎ የሚያስቀምጡ። በተመሳሳይ ወልድም ደግሞ የባህሪ ልጅ ነው ስንል ለእግዚአብሔር አብ ይስሐቅ ለአብርሃም ልጅ እንደሆነ ያዕቆብም ለይስሐቅ ልጅ እንደሆኑ አይደለም ብሎ የሚያስቀምጠው ለዛ ነው። ስለዚህ ጌታችን ኢየሱስ ክርስቶስ መርሳት የሌለብን ነገር ተወዳጆች፣ ኢየሱስ ስንል ከሶስቱ ቅዱስ አንዱ ቅዱስ የሆነውን አካላዊ ቃል ወልድ ክርስቶስን ነው እየጠራን ያለን። ኦኬ። ስለዚህ ይሄ አካላዊ ቃል ወልድ ክርስቶስ በባህሪው ከአብ ጋር የሚስተካከል ነው። 10 ደቂቃ ስለሆነ የሰጠኝ ሁለት መጽሐፍቶችን ላሳያችሁ። ኦኬ ሁለት መጽሐፍቶችን ላሳያችሁ። ሰዎች በምን አይነት ሚስ አንደርስታንዲንግ ተመርተው ኦኬ በትምህርተ ሥላሴ ላይ ስተው በነገረ ክርስቶስም ላይ ምን ያክል እንደሚስቱ የተወሰኑ ነገሮችን ላሳያችሁ። ኦኬ እሺ ተወዳጆች አሁን ላሳይ የሞከርኩ ያለሁት ኦኬ ጌታችን ኢየሱስ ክርስቶስ እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ክርስቶስ ኦኬ ስለ አካላዊ ቃል ስለ ወልድ ክርስቶስ ነው እንግዲህ ለማየት እየሞከረን ያለ ነው። ሰው ሁለት መጽሐፍትን ላነሳ ሞከርኩኝ። አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴ ሰዓት የምንገለገልበት መጽሐፈ ቅዳሴ የተባለ መጽሐፋችን ነው። ኦኬ ለምን አነሳሁት እናወራለን በኋላ ላይ። ይሄኛው ደግሞ አዲሱ መደበኛ ትርጉም የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ማህበር ውጭ የታተመ በባይብሊካ ኢንተርናሽናል ያው ያላችሁ ሰዎች ማየት ትችላላችሁ ገልጣችሁ በባይብሊካ ኢንተርናሽናል የታተመ መጽሐፍ ነው። በዚህ መጽሐፍ ላይ እጅግ በጣም የሚያስገርምና የሚያስደነግጥ አንድ ቃልን እናገኛለን። ብዬ እንደሚመናን ተስዬ ነበር። ስለዚህ ከጊዜው ስለደረስኩኝ በጣም ደስ ስላለኝ እግዚአብሔር ስለዋለልኝ ውለታ በጻድቁ ስም የሚመጡትን እንግዶች ለመቀበል ይኸው እኔም አንድ በሬ እንግዲህ ሰጥቻለሁ። እግዚአብሔር ተመሰገነ ይሁን። እኚህ ታላቅ ሊቀ ጳጳስ እንደ አንድ ክርስቲያን እንደ ምእመን የተሳሉትን ስለት አስገብተዋል። ደስ አያሰኙም? ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ናቸው። ለረጅም ጊዜያት ሲጸልዩ፣ ሲማጸኑ፣ ሲሳሉ የነበሩበት ጉዳይ እነሆ በዘመነ ጵጵስናቸው በእርሳቸው ጊዜ ሰምሯል። ከ30 ዓመት በላይ የፈጀው ብዙ ጊዜያትን ያስቆጠረው በታላቁ ፓትርያርክ በሶስተኛው በብፁዕ ወቅዱስ አቡነ ተክለ ሃይማኖት ዘመነ ፕትርክና የተጀመረው የጻድቁ ደብረ መንክራት አቡነ ተክለ ሃይማኖት ገዳም እነሆ በብፁዕ አቡነ ይስሐቅ ሊቀ ጳጳስ ዘመነ ጵጵስና ተመርቋል። እግዚአብሔር ይመስገን እያላችሁ ጻፉ።
እሳቸውም እንደ ስለታቸው ለቤተ ክርስቲያኒቷም በሬውን አስገብተዋል። እግዚአብሔር ይመስገን። እነሆ በወላይታ ታላቅ ተአምር ዛሬም ነገም ይታያል። ዛሬ የታየ ነው፣ ነገ በደንብ ይታያል። ምክንያቱም ለዘመናት ሲጠበቅ የነበረው ሕንፃ ቤተ መቅደስ ተመርቋል። እግዚአብሔር ይመስገን እያላችሁ ጻፉልኝ። መረጃውን በደንብ አዳርሱ። በወላይታ የምትገኙ እንኳን ደስ ያላችሁ። ትችሉት ደግሞ ወደ ወላይታ ሄዳችሁ የበረከቱ ተካፋይ ሁኑ፣ ከጳጳሳቱን ቡራኬ ያገኙ ለማለት ወዳለው ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው። ወደ ኦርቶዶክስ የተመለስኩበት ዋና ፖይንት ምንድናት? ከማህበረሰቡ ጋር አንቺን ማጋጨት ነው። ትልቁ የተደረገብኝ እኔ በቃ ትልቁ ከብሎኝ የነበረው መልካም ወጣት ከሄድኩኝ በኋላ ስትመለሱ ነው የምትባዩ። ስትመለሱ እንዴት ነው ማህበረሰቡ የሚቀበላችሁ? እንዲህ ትባላላችሁ፣ እንዲህ ትባላላችሁ፣ እንዲህ ትባላላችሁ፣ እንዲህ ትባላላችሁ ትባያለሽ እዛ ማለት ነው። እንዲህ ስለምትባሉ ራሳችሁን አጠንክራችሁ ወደ ቸርች ነው መምጣት ያለባችሁ የምትባዩ። ከሱስ ለመውጣት ነው እንግዲህ እንደዛ የምትባዩ እና በቃ ከምነግርሽ በላይ ነው ብሬኖሽ የተደረገው። ከዛ ስመጣ መጀመሪያ አይኖር ውስጥ የገባው ኢግኖር ማድረግ ነው ማህበረሰቡን። ማህበረሰብ ኢግኖር ማድረግ ባይዘ ንቀት ከማህበረሰብ ተለይተስ ከሰው ተለይቶ ሰው መኖር ነው። መጀመሪያ ፕላን የነበረው ተምሬያለሁ። ፕላኔ በቃ ዲፊኒትሊ ተቀይሯል። ከዛ ጓደኞቼን መተው ነው። ጓደኞቼን መተው ፕላን የነበረው ማለት ነው። ጓደኞቼን ተኳቸው። ምንድነው እኔ ወደዛ ሲሄድ ምንድነው ጓደኞቼን የምትተውበት ምክንያት ደግሞ ትፖስተቻለሽ እንዲያዩሽ። ለምሳሌ አይተሽኛል አንቺ አይተሽኝ ከሆነ አንቺ ጋር መምጣት ምናምን ሼም እንዲይዘኝ ነው። ጓደኛዬ ከሆንሽ ከኔ ጋር ብዙ የምትቀራረቢ ከሆነ ሼም እንዲይዘኝ ትቀረጂና ትፖስተቻለሽ። ሶሻል ሚዲያው ደግሞ ያለውን ተጽዕኖ ታውቂያለሽ። ከዛ ተፖስቷል ኦልሬዲ። እኔም የበሰበሰ ዝናብ አይፈራም አይደል የሚሆነው። ከዛ ገባንበት። ከዛ የወንጌል ስርጭት የሚባል እንትን አለ። ደቀ መዝሙር የሚባል ትምህርት አስተማሩና የወንጌል ስርጭት የሚባል አገልግሎት ውስጥ አስገቡኝ። እኔ አክቲቪቲን አይተው ማለት ነው። ወንጌል ስርጭት የሚባል ውስጥ ሲያስገቡኝ የሸሚዙ ገርሞች ነው የተፖሰተ። ያልተፖሰቱ ለኔ ያልተላኩ ፎቶዎች አሉ። በቲሸርት በብዛት በቲሸርት ነው የምደረገው። እጅ ላይ ባለው ነገር ምናምን ሰዎች በታቶ ማለት ነው። አዎ ታቶ ምናምን እጅ ላይ ስላለ ታቶውን እያዩ ሰዎች ወደ እንትን እንደዚህ ነበር እንዲሉ ማለት ፕሮሞሽን ባይዘ ወንጌል ደግሞ ፕሮሞሽን አይደል? እውነት ነው። በግዴታ ፕሮሞሽን ስለሰራሽ ወንጌል ሰራሽ ማለት አይደል? ወንጌል እውነት ነው። እውነትን ይዘሽ እስከተናገርሽ ድረስ መንፈስ ቅዱስም ያግዝሻል። መንፈስ ቅዱስም ስለያግዝሽ ሰዎች ደግሞ ወደ አንቺ ይመጣል። ከመምጣት ወደ ላይ ሞገሱን ይሰጥሻል። ፈጣሪ ሜካፕ የሚባል ሴቶች የሚጠይቁታል። ምን ችግር አለው? ሜካፕ ማለት እንዳለ ታውቃለች። በጣም ነው የሚያስቀው። የባከነ ክላሽ ማካካሻ ነው። ሜካፕ ክላስ ከተባለ የሆነ ቀን ክላስ ሚስ ስለተደረገ ማካካስ ነው። ስለዚህ እናንተ ሚስ ውኛለሁ አንዳንድ የጎደሉ ክፍሎችን በኮስሞቲክስ ማሟላት አለብኝ ነው አይደል? ሴቶቹም እንደዚሁ ሰውነታችሁ ደረታችሁን ገልጣችሁ ምን በወጣችሁ ነው የምትጃጃሉ? ይሄ እኮ አምላክ ደም የከፈለበት አካል ነው። ደረታችሁ ለምንድን ነው የምትገልጡ? እግራችሁ ገልጣችሁ የምትሄዱ ለምንድን ነው? ነውር አይደለም? ነውር ነው። መቅደስ እኮ ናችሁ እናንተ። ለራሳችሁ በደንብ ክብር ዋጋ ተከፍሎባችኋል ብዬ ነው። እስቲ ዋጋ ተከፍሎብናል በሉ። ከራስ ጠጉራችሁ እስከ እግር ጥፍራችሁ ድረስ የምን ዋጋ የተከፈልላችሁ? የደም ዋጋ ተከፍሎባችኋል። እንግዲህ ይሄ እጃችሁ እግራችሁ የእናንተ ነው ወይ? ለዚህ ነው ቅዱስ ጳውሎስ በዋጋ ተገዝታችኋልና የራሳችሁ አይደላችሁም የሚለው። ያንተ አይደለም። ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣ የእናንተስ የራስ ፀጉራችሁ እንኳ ሳይቀር የተቆጠረ ነው ያለው ለዚህ ነው። ስለዚህ እናንተ የራስ ፀጉራችሁ ሳትቀር አንዷ ዘለላ የአምላክ ደም ተከፍሎባታል። የክርስቲያን እያንዳንዱ አካሉ በአምላክ ደም የተገዛ ነው። ክብር ስጡት ለራሳችሁ። አሁን እንግዲህ ተመራቂ ያለ እዚህ ውስጥ ያ የምትዘፍኑበት ቀን ምንድን ነው የሚባለው? ምን ዴይ ነው የሚባለው? ክሬዚ ዳይ ነው? ምን ዳይ ነው የሚባለው? እንደዚያ እንዳታደርጉ። እንዲሁ በመምህር አምላክ ነውር ነው። እንዴ ክርስቶስ ደም የከፈለበትን ፀጉር እየነሰነስ እስክታልትወርድ ነው? ነውር ነው። ዋጋ ተከፍሎባቸዋል። እንድትሰክሩበት የተሰጣችሁ አካል የለም። እንድትዘፍኑበት እንድታመነዝሩበት የተሰጠ እጅና እግር የለም። ለሰይጣን አውጥታችሁ ልትጥሉት የተሰጠ አካል የላችሁም። በአምላክ ደም የተገዛ አካል ነው። ክብር ስጡት፣ ለራሳችሁ ማለት ነው። ለፀጉራችሁ ክብር ስጡት፣ ለእጃችሁ ክብር ስጡት፣ ለእግራችሁ ለዓይናችሁ ክብር ስጡት። ሴቶቹም እንደዚሁ ሰውነታችሁ ደረታችሁን ገልጣችሁ ምን በወጣችሁ ነው የምትጃጃሉ? ይሄ እኮ አምላክ ደም የከፈለበት አካል ነው። ደረታችሁ ለምንድን ነው የምትገልጡ? እግራችሁ ገልጣችሁ የምትሄዱ ለምንድን ነው? ነውር አይደለም? ነውር ነው።
መቅደስ እኮ ናችሁ እናንተ። ለራሳችሁ በደንብ ክብር